ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 5 ተራኪ ረዚቃ መሐመድ። ለሚስኪቲው ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ግራ በመጋባት መሀላቸው ቆሜያለሁ። በጣም የጥፋተኝነት ስሜት እየተሰማኝ ነው። ናኡድን እየከዳሁት መስሎ ተሰማኝ። በእርግጥ እውነታውን የማወቅ ጉጉቴ ነው እዛ እንዲሄድ ያስገደደኝ። ለምን እኔን አታምኚኝም ሪታ አለኝ ናኡድ በሚያሳዝን ፊት እያየኝ። አምናለሁ ናኡድ፣ ግን እውነታውን ማወቅ እፈልጋለሁ አልኩት። ወዲያው ሄኖክ ወደኛ መምጣት ጀመረ። ቆይ የምን እውነት? እኔ እንደዋሻዎች ነው የሚሰማሽ? ነግሬሻለሁ፣ ወደሱ በቀረብሽ ቁጥር ራስሽን አደጋ ላይ እየጣልሽ ከኔም እየራቅሽ ነው እወቂ አለኝ። ፊቱ ላይ ያ ሁሉ ንዴት። ቆይ ለምን? በሁለቱ መካከል የሆነ ሚስጥር አለ፣ ግን ማን ነው ልክ ማን ነው እውነተኛ? ሄኖክ አጠገባችን እንደደረሰ አሁን ሶስታችንን ተገናኝተናል፣ ደስ ይላል፣ ትንሽ እናወራ አይደል እያለ ንግግሩን ሊቀጥል ሲል ናኡድ በጣም ተበሳጨ። ከዚህ በኋላ ሪታ አጠገብ እንዳላይ ብሎት እየጎተተ በር ላይ አድርሶኝ ከሁለት አንዳችንን ትመርጫለሽ። ምን ያህል እንደማፈቅርሽ እያወቅሽ ግን አታምኝም። በእልህ የተሰማውን ሁሉ ተናግሮ በቆምኩበት ጥሎኝ ሄደ። ለምን እንደሆነ አላቅም። ላስቆመውም አልሞከርኩኝም። ሲሄድ ዝም ብዬ ባይን ሸኘሁት። በጣም ተናድጄ ቀጥታ ወደ ክፍሌ ሄጄ በሩን ቆልፌ ተኛሁ። ደቂቃ ሳይቆይ ቴክስት በተላከበት ስልክ ተደወለ። አነሳውና ሄኖክ በቃ ተወኝ፣ ደግመህ እንዳትደውል ብዬ ጆሮ ላይ ዘጋውበት። ወዲያው ቴክስት ገባልኝ። አንቺ አይገባሽም እንዴ? ምን ሆነሻል? ዛሬ ብቻሽን እንድትመጪ ነግሬሽ አንቺ ይዘሽው መጣሽ። ሁሉንም እውነት ልነግርሽ ነበረ፣ ግን እውነቱን እንድታቂ ስለማይፈልግ እየጎተተ ከኔ ያራቀሽ። እኔ አንቺ እንድትጎጂ ስለማልፈልግ ነው። ምክንያቱም ከሱ በላይ ለኔ ትልቅ ቦታ አለሽ። በህይወቴ የመጀመሪያም የመጨረሻም ነሽ። ሁሉንም ነገር ማወቅ የምትፈልጊ ከሆነ ለማንም ሳትናገሪ ነይ ብሎ ቦታውን አስቀምጦልኝ ዘጋው። ያ ደብዳቤ የመሰለ ረጅም ቴክስት ካነበብኩት በኋላ የበለጠና ላይ ዞረ። ስለምንድን ነው የሚያወራው? ቆይ ናኡድ ውሸታም ነው? ምንድነው ከኔ የደበቀው? በጣም ብዙ ጥያቄዎችን እያሰብኩኝ እንቅልፍ የሚባል ከአይኔ ሳይመጣ ቁጭ ብዬ አደርኩ። ጠዋት ሲነጋ አይኔ ደም መስሎ ራስ ምታት እያሰቃኝ ነው የተነሳሁት። ወንድሜ ቁርስ ሊጠራኝ ሲመጣ አይቶኝ ደነገጠ። ሪታ ምንድነው? ምን ሆነሻል? ፊትሽ፣ አይንሽ በዛ ላይ ግልሻል አለ በእጆቹ እየዳበሰኝ። በሰዓቱ ሌላ የምለው ነገር የለኝም፣ አሞኛል ብቻ ነበረ መልሴ። ወዲያውኑ ሮጦ እናቴን ጠራት። አባቴን መጣ፣ ታናሽ እህቴ፣ ሁሉም የቤተሰብ አባል አንድ ላይ ተሰበሰቡ። ምን ሆነሻል? ምን ሆነሽ ነው የሚሉ ተመሳሳይ ጥያቄዎች ሲጠይቁኝ ጫጫታው የበለጠ ረበሸኝና እባካችሁ ዝም በሉ አልኳቸው። አባቴ ትንሽ ተናዶብኛል፣ እናቴ ግን ትንሽ ትረዳኛለች። በሩን ዘግተውልኝ ወጣው። ደስ አለኝ። ለመተኛት ስሞክር ፊቴ ዳማካሴ፣ ሚሪንዳ ጁስ ምናምን የሀገር ነገር ተሸክመው አመጡብኝ። ሙሉ ቀኑን የእናቴን እንክብካቤ እያገኘው ነበር። እንደ ህፃን ልጅ ጸጉሬን እያሻሸች አስተኛች። ስነቃ 11 ሰዓት አካባቢ ሆኗል። ወዲያው ስልኬን አየሁት። ብዙ ቴክስትና ሚስኮል አለ። ናኡድ ከ10 ጊዜ በላይ ደውሏል። በቴክስትም የኔ ልዕልት ምን ሆንሽብኝ? ማታ ካስቀየምኩሽ ይቅርታ፣ ተናድጄ ስለነበረ ነው። ደግሞ ናፍቀሽኛል፣ አንገናኝም? ስልክ ስለምን አታነሽም ይላል። በሌላ በኩል ደግሞ ሌላ ቴክስት 8 ሰዓት ተቀጣጥረን አልመጣሽም። የመጨረሻ እድል ላንቺ ላለኝ ፍቅር ብዬ 11 ሰዓት ከእናንተ ቤት በግራ በኩል ባለው እዛ ቦታ ጠብቅሻለሁ። ላድንሽ እየሞከርኩ ነው ይላል።
ቆይ ማን ነው ትክክል? የምንስ ፍቅር ነው? ናኦድ ወንድሙን ለማሳደግ ዋጋ እንደከፈለ ነግሮኛል። ታዲያ እንዴት እንዲህ ሊጠላሉ ቻሉ? ብዙ ጥያቄ። ከዛ በላይ ራሴን መቆጣጠር አልቻልኩም። የቤት ልብሴን እንደለበስኩኝ በሻሽ ጭንቅላቴን አስሬ ነጠላ ጫማ አድርጌ ወጣሁ። እናቴም አባቴም የት እንደሆነ አላውቅም፣ ድምጻቸው አይሰማም። የኔ ክፍል ከሳሎኑ ተቀይሶ ስለሆነ ማንም ሳያየኝ እግሬ እየመራኝ ልቤ ደግሞ ቅር እያለኝ ቀጥ ብዬ ሄድኩኝ። የት እንደምንሄድ አላውቅም። በግራ በኩል ዝም ብዬ እጓዛለሁ። ስልኬ ጠራ። ናኦድ ይላል። ክው ብዬ ቆምኩኝ። ልመለስ ፈለግኩኝ፣ ግን የሄኖክ ንግግርና አይን ከፊት ያልጠፋለኝ። ስልኩን ዘጋሁትና ሄኖክ ጋር ደወልኩ። የት ነህ? ቀጥታ ወደ ታች ግቢ በቀጭኗ መንገድ። ዛሬም ከተከታተለሽ እውነቱን ለመንገር ሌላ እድል የለኝም አለኝ። ቀጥ ብዬ ወረድኩ። እዛ ቦታ የነበረው ግን በግራ በኩል ተደብቃ የተሰራች ናይት ክለብ፣ በቀኝ በኩል የጫትና የሲጋራ ክምር ነበር። በድንጋጤ ያየሁት ወደ ኋላ ልመለስ ስል ከኋላ በኩል ከባድ ጥላ ሲያርፍብኝ ተሰማኝ። ክው ብዬ ዞርኩኝ። ሄኖክ ነበር። ሰዓቱ ከመቼው እንደሄደ አላውቅም። ቀኑ መጨለም ጀምሯል። የጭፈራ ቤቱ መብራት የሄኖክ አይን ላይ ነው ያለሁት። እሱም ጠንካራ ጎኑ ይመስል የኔን ደካማ ጎን ለማወቅ በሆነ ትርጉሙን በማላውቀው አይን ያየኛል። ለምንድን ነው እዚህ የጠራኸኝ አልኩት። ከሱ ለመራቅ አንድ እርምጃ ወደ ኋላ እየሸሽ። ስለመጣሽ ደስ ብሎኛል፣ ናፍቀሽ ነበር አለ። አንድ እርምጃ እሱም ወደ እኔ እየተጠጋ። ለምን እንደሆነ አላውቅም፣ ሲያይ መናገር ያጥረኛል። አይኖቹ በጣም ሳቢ ናቸው። ወዲያው መልሼ ደግሞ ያመኛል እንዴ? የፍቅረኛዬን ወንድም ማድነቅ አልችልም እላለሁ። ሁልጊዜ እውነት የምትለውን ነገር እስኪ ንገረኝ፣ ማወቅ እፈልጋለሁ። ሁሉንም ነገር ንገረኝ፣ አፍጥ ነው፣ ጊዜ የለኝም አልኩት ንዴቴን እያንጸባረኩ። ተረጋጊ፣ እውነት በቀላሉ አትገኝም አለኝ። የዛኔ ውስጤ ለምን እዛ ሄድሽ እያለ ሲወቅሰኝ ተሰማኝና ምንም ሳልለው ልሄድ ስል እጄን በከባዱ ያዘኝ። ክው ነበር ያልኩት። ያመሃል ምን ፈልገህ ነው? ዞር በል ብዬ መታገል ጀመርኩ። ወዲያው ለቀቀኝና ይቅርታ በጣም ናፍቀሽኝ ስለነበረ ጥለሽኝ እንዳትሄጂ ስለፈለኩ ነው፣ ይቅርታ አለ። ቆይ ለምንድን የምናፍቅ ሲጀመር? ልገምት፣ የወንድም ፍቅረኛ ስለሆንኩ አልኩት ወደ ኋላ እየሸሸው። ፍቅረኛ እና ወደ እኮ ሰው አያፈቅርም። አንቺ ራሱ አዲስ ነገር ስለሆነ አልገባሽም እንጂ ፍቅር አልያዝሽም አለኝ። ሙሉ በሙሉ በኮንፊደንስ ነው የሚያወራው። ሁልጊዜ ሲናገር ትኩረት ሰጠዋለሁ ያለው ነገር እኔ ላይ ተጽዕኖ አለው። የምር ነው እንዴ ብዬ እንድጠራጠር ያደርገኛል። በዛ ሰዓት ራሱ አምኜ ይሁን አብጄ አላውቅም፣ የምር አይወደኝም አልወደውም ብዬ ለሰከንድም ቢሆን እንድጠራጠር አድርጎኛል። ወይስ አይኖቹ? ወዲያው ተመለስኩና ግን በሽተኛ ነህ እንዴ? ምንድን ነው የምታወራው? ከዚህ በኋላ አጠገቤ እንዳትደርስሽ፣ ሱቅ ራሱ ባይ ፖሊስ ነው የምጠራው ብዬ መሄድ ስጀምር ልጁ ተቀየረ። ሮጦ ፊቴ ቆመ። በጸባይ ለዋራሽ ስሞክር ለምን ታናድጅኛለሽ ብሎ ወዲያው ደግሞ ተረጋጋ። በይና አሁን ናኦድ የምገኝበትን ሁሉ ስለሚያውቅ አሁን መምጣቱ አይቀርም። ነይ ወደ ውስጥ እንግባ፣ ከዛ ሁሉንም እንንገርሻለን። የት? እዚህ አልኩት። እጆቼን በዘፈን ጩኸት፣ በሰዎች ጩኸት በተወጠረው ቤት ላይ እጆቼን ይጠቆምኩ። አዎ ሌላ አማራጭ የለም፣ ወንድሜ የማይጠረጥረው እዚህ ብቻ ነው። ነይ አለ። ያመሃል እንዴ? ወደዛ ሄድ ብዬ ሊሄድ ስል በአስከፊ ሁኔታ እጄን ይዞ እየጎተተ ወደ ውስጥ አስገባኝና ውስጥ ለውስጥ ተጉዞ ትንሽ ድምፁ ወደ ተቀነሰበት ሰው ወደማይበዛበት ቦታ ወሰደኝ። በሰዓቱ ለመጮህ እያሰብኩ ራሱ አፌ ቃል ለማውጣት ራሱ ከበደኝ። እውነት ለመናገር እየጎተተ ሲያስገባኝ ፈራው። ብዙ ነገር ማሰብ ጀመርኩ።
ገና ቁጭ እንዳልኩኝ ስልኬን አውጥቼ በቀስታ ናኦድ ጋር ልደውል ስል ስልኬን ቀማኝና ዘጋው። ከዛ ፊት ለፊት የተቀመጠ ከጉልበቷ በላይ የተለጠፈ ጥቁር ቀሚስ ያደረገች ሴት መጣች። አስተናጋጅም አትመስልም። እኔ ቤቱ ምን እንደሆነም አላውቅም። ምን ይዤ ልምጣ አለች እየጮኸች። ለምን እንደምትጮህ አላውቅም። አጠገቧ ሆኖ እየጮኸች ታወራለች። የተለመደውን አለ። ጭራሽ የቤቱ ደንበኛ ምኑ ለሁለታችሁም ነው አለች መልሳ ጎንበስ እያለች። ለሷን የተሳቀኩ ደሞኒም አጭር ለባሽ ይለኛል ወንድም አያፍርም። ከሷ አንፃር የኔ ቤሉ በሉት። ሄኖክም መለስ አድርጎ አይሷ አትጠጣም ከውጭም ቢሆን ፋንታ አስመጭላት ብሎ ላካት። ፋንታ እንደምወድ እንዴት አወቀ? ይቅርታ ሄኖክ፣ መጥፎ ነገር ከመፈጠራችሁ በፊት ከዚህ አስወጣኝ። ስነ ስርዓት ያዝ። እኔ እንደዚህ አይነት ነገር አይመቸኝም አልኩት። ሳላስበው ግን እየጮህኩ ነበር ያወራሁት። ምን ችግር አለው? እኔ ያለሁልሽ ለምን ትፈሪያለሽ አለኝ። እባክህ ቶሎ ተናገርና ልውጣ ወይም እኔን አስወጣኝ ብዬ ጮህኩበት። እሺ አስወጣሻለሁ፣ ግን ትንሽ ቆይ፣ የመጀመሪያችን እኮ ነው አለ ፍዝዝ ብሎ እያየኝ። የዛኔ ምርም ፈራሁ። አልዋሽም፣ ልቤ ብዙ ነገር ማሰብ ጀመረ። ተነስቼ ልሮጥ እያሰብኩኝ ነው፣ ግን ቢይዘኝስ ምን ላደርግ ነው? ግራ ገባኝ። ዝም ብዬ አየሁት፣ ያየኛል። ናኦድ እንደሚወድሽ ነው የምታስቢው አለኝ የፊዝ እየሳቀ። አዎ ይወደኛል አውቃለሁ። ቆይ ምን አደረገ? ለምንድን ነው እንደዚህ የምትጠላው? ስለሱ ክፉን ብቻ የምታወራው ለምንድን ነው? ምን አደረገ? እሱ ከማሳደግ ውጪ ምን በደለ አልኩት ከልቤ ተናድጄ። የሰማሽውን ሁሉ አትመኝ ሪታ፣ ማንም እውነተኛ የለም አለ። አሁን ደግሞ እየተመጻደቀ ነው። እሺ ምን አደረገ? ለምን እዚህ አመጣኸኝ አልኩት። እዚህ አልነበረም ያሰብኩት፣ በርግጥ ግን እሺ አትይኝም ሩቅ ለመሄድ አለኝ። እሺ አሁን ወይ ንገረኝና እንውጣ ወይ ልሄድ። አልታገስህም፣ ብትይዘኝ እንኳን እጮሃለሁ አልኩት። አሁንም ፈገግታውን እየለገሰ ቆይ መጣው፣ እሺ ልጥራት፣ ቢያንስ ትንሽ ጠጪ ብሎ ተነሳ። ምንም ነገር አልፈልግም አልኩት። እኔ ግን እፈልጋለሁ ብሎኝ ተነስቶ ወጣ። በጣም ጨንቆኛል። ምን ማድረግ እንዳለብኝም አላቅም። ግራ እየተጋባሁ ያለንበት ቦታ መብራት ሙሉ በአንድ ጊዜ ጭልም አለ። ክውን ያልኩት ፊልም ላይ እንደምናየው ሊያግተኝ ሁሉ መሰለኝ። ግን ለምን ብሎ ስልኬንም ወስዶታል። ምን ማድረግ እንዳለብኝ ሲጨንቀኝ ከተቀመጥኩበት ተነስቼ ሄኖክ እያልኩ መጣራት ጀመርኩ። ወዲያው ሳላስበው ከኋላዬ የሆነ እጅ ሲነካኝ ታወቀኝ። እኔም ወዲያውኑ ጩኸቴን ለቀኩት። ልክ ዞር እንዳልኩኝ ለደቂቃዎች ማሰብ እስከሚያቅተኝ ድረስ ያዞረኝ ጥፊ ነው የቀመስኩት። በቅጡ ማን እንደሆነ እንኳን አላየሁትም። የሆነ ነገር እየተሰማኝ ነው። ምን እንደሆነ ግን አላቅም። በህይወት አባቴ እንኳን እንደዛ መቶኝ ያውቅ። ቀስ ቀስ እያለ ብዥታው እየለቀቀኝ ሲመጣ ቀና ብዬ ሳይ ራሱን ለማረጋጋት ግራ ቀኝ የሚዋትረውና ናኦድን ነበር ፊት ለፊት ያየሁት። ከጥፊ በላይ ያስደነግጣል። እኔ አንቺን አፍቅሬ አምኜ በተቀበልኩሽ አንቺ በዚህ ሰዓት ከስጋ ወንድሜ ጋር ሪታ፣ ጭራሽ በፈራሽ ሰዓት ሄኖክ ሄኖክ እያልሽ ነው የምትጣሪው። በጣም ተበሳጭቶ ነበር። አነጋገሩ ያስፈራል። የሆነ ጸጸትና ሀዘን የሞላው ድምጽ ነበር። በሰዓቱ ለመናገር ድፍረቱን ማቅሙን ባይኖረኝም ከጥፋተኝነት ስሜት ለመላቀቅ ስል ብቻ የሆነ ነገር እየከበደኝም ባይሆን ታዲያ ለምን እንደዚህ ይለኛል ሄኖክ? የሆነ ጥፋት አጥፍተ ባይሆን ለምን ታዲያ በፖሊስ ትፈልጋለህ? እውነቱን ለመናገር አትፈልግማ ብዬ ነገሩን አባባስኩት። በዛ ጨለማ ውስጥ ቁጥብ ያለች ያለህ ፈገግታ እያሳየኝ ሳስበው ወንድሜ ልክ ነው ብሎ ስልኬን ደረቴ ላይ ለጥፎት ሄደ። ልከተለው ፈልጌያለሁ ግን አልቻልኩም። አሁንም ሌላ ጥያቄ፣ ሌላ ጭንቀት። ሰዓቱ በጣም ሄዷል። ስልኬ ላይ ከ15 በላይ ሚስኮል አለ።
10 ምናምን ናኦድ፣ ሌላው ደግሞ ወንድሜ። በቃ አወቀብኝ ብዬ እየሮጥኩኝ ከዛ አስጠሊ ቦታ ወጣሁ። ደግነቱ ከቤታችን ቅርብ ነው። ቶሎ ብዬ በሩን አንኳኳሁ። ጭንቀቴን፣ ንዴቴን፣ ሀሳቤንና ሩጫዬን፣ ሁሉንም ስሜቴን ወደ ውስጥ ሰብስቤ ለመያዝ እየሞከርኩ ወደ ውስጥ ገባሁ። ለምንድን ነው ስልክ የማታነሹ? አስጨነቅሽኝ እኮ ምን ሆነሻል? ብሎ ወንድሜ ያፈጠጠብኝ። እኔም ምንም እንዳልተፈጠረ ሆኜ የኔ ሀሳቢ ወንድም ብቻ የምንቀሳቀስ ፈልጌ ነው እኮ አልኩት። አንቺ አይጥ፣ ቆይ ፍቅር ያዘሽ እንዴ? መቀለድ ነበር። በይነ ግቢ፣ ለማንኛውም ነገር እናወራለን። ደግሞ ውሎ ያላንቺ በጣም ይደብር ነበር እያለ ይዞኝ ገባ። ምግብ መብላት ባልፈልግም ከጭቅጭቅ ለመዳን ቁጭ አልኩና በቀኝ ብዬ ክፍሌ ገብቼ ቆለፍኩት። ከራሴ ጋር መጣላቱ እየባሰብኝ መጣ። ያበድኩ ይመስለኛል፣ ግን አላውቅም። ብቻ ቁጭ ብዬ ለደቂቃዎች ከስልኬ ጋር ተፋጠጥኩኝና ልደውል አልደውል የሚል ግብ ውስጥ ገባሁ። የጥፋተኝነት ስሜቴ በማድላቱ ለመደወል ወሰንኩ። ችግሩ ያን ያህል ሰዓት አስቤ ስደውል ስልኩ ዝግ ነው። ሳስበው ግን ፍቅረኛ መያዝ ያለ ጊዜው፣ በዛ ላይ በድብቅ መያዝ በጣም ከባድ ነው እና መጥፎ ነው። እንደዛ ሰላማዊ የነበርኩ ልጅ አሁን የእንቅልፍ እጦትና በበሽታ እየተሰቃየሁ ነው። ላይነጋ አይጨልምም መቼም፣ እንደምንም ነጋ። በጠዋት ለመነቃቃት እየሞከርኩኝ ወደ ስራ ሄድኩኝ። ሱቅ ገብተን ቁጭ እንዳለን የአብሮክ ተብዬ እርኩስ ልጅ መጣ። ውጣ ከዚህ ብዬ ላባረረው ፈልጊያለሁ፣ ግን ምን አረገሽ? ለምን? ምን አገናኛችሁ ቢለኝ ወንድሜ ምላሽ አለማግኘቴን አስቤ ዝም አልኩኝ። ማስመሰል ላይ ጎበዝ ነው በጣም። ወንድሜን በከባዱ ሰላም አለው። ትንሽ ካወሩ በኋላ ዛሬ ደግሞ ሸሚዝ ትመርጭልኛለሽ ብሎ በጀርባው መደዳ ወሰደኝ። ገና ዞር እንዳለን እመኝ እንደዛ አላደረኩም። ቀድሜ መጥቼ ልነግርሽ ስል እሱ ቀደመኝ ምናምን ብሎ ሊያስረዳኝ ሞከረ። ራሴን ለመቆጣጠር እየሞከርኩ ነው። ቆይ ከናኦድ ጋር እንደተጣለን አላወቅም? ፍቅሬን እኮ ቀምተኛል አልኩት። ቀድሜ በሌላ ሰው ስልክ ልደውልልሽ ስል የሁለታችንም ስልክ ወሰደው። ምን ላድርግ ታዲያ ብሎ ራሱን ነጻ ወጣ። በቃ ከዚህ በኋላ እንዳትከተለኝ ብዬው ወደ ወንድሜ ተመለስኩ። እሱም ሳይፈልግ በግዱ ልብሱን ገዝቶ ወጣ። ሰዓቱ በመከራ ሄዶልኝ ወደ ክላስ ሄድኩኝ። ሙሉ ግቢውን ፈለኩት፣ የለም፣ አጣሁት። ስልኩ ዝግ ነው። ለ4 ቀናት ፈለኩት፣ የለም። አስተማሪ መሆኑንም ረሳው መሰለኝ። መምጣት አቆመ። ስልኩም እስካሁን ዝግ ነው። በጣም ጨነቀኝ። ምን አስቤ እንደሆነ አላውቅም። በሄኖክ ስልክ ደወልኩ። ሃሎ የሚል ድምጽ ሰማሁ። የሄኖክ ግን አልነበረም። ድምጼን ላለማሰማት ዝም አልኩ። አቤት፣ ምንድን ነው አለ። ግራ የገባው ድምጽ ግራ አጋባኝ። ስልኩን ዘጋሁት። አጠቃላይ ስልኬንም ዘግቼ ምንም ነገር ላለማሰብ ለጣልኩኝ። በጠዋት እናቴና ወንድሜ በር አንኳኩ። ዛሬም ተኝቼ መዋል አልፈለኩም። ስለዛ ስነሳ በደነግጥም ፈገግ ብዬ በሩን ከፈትኩና ማታ እኮ እንዳትቀሰቅሱኝ ፈርቼ ነው የቆለፍኩት አልኳቸው። ሁሉም በየተራ ሳሙኝና እረፍት አድርጊ ሽሪታ፣ ልሄድ ነው እኔ፣ ለሱቁ አታስቢ አለኝ። እንዳይሆንም አብሬ እሄዳለሁ ጠብቀኝ አልኩት። ለመልበስ ልገባ ስል እረፍቷል እኮ ሪታ፣ ሱቁን መክፈት አለብኝ፣ ነገ ትመጫለሽ ብሎ ጥሎኝ ሄደ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።